ሰላም ጤና ይስጥልኝ ተመልካቾቼ እንደምን አላችሁልኝ? ዛሬ እናንተን ቁም ነገር ያስጨብጣሉ፣ ያስናናሉ እንዲሁም ደግሞ ያስተምራሉ ብዬ ያሰብኳቸውን የተለያዩ ቪዲዮዎችን ሰብሰብ አድርጌ እንግዲህ ይዤላችሁ መጥቻለሁኝ። ጥሩ ዜናዎችን እንደዚሁ አካትቻለሁኝ። ከኔ ጋር ዛሬ በሚኖራችሁ ቆይታ አሪፍ ጊዜዎችን እንደምታሳልፉ ተስፋ አደርጋለሁኝ። እንግዲህ እንደተለመደው ቪዲዮዎችን ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ለሌሎች ተደራሽ ይሆን ዘንድ ቪዲዮዎችን የዩቲዩብ አልጎሪዝም ወደ ሌሎች ተደራሽ ያደርግልኝ ዘንድ ከጎኔ እንድትሆኑ ትብብራችሁን በኢትዮጵያዊ ጨዋነት ታላቅ አክብሮት ጠይቃቸዋለሁኝ። ወደ ቪዲዮአችን እንቀጥል። እናም ለዚህ ነው እኔም አንተም ማያልፍልን እንታለላለን። እኔማ ትልል ለነገሩ እኛ ምን እናርግ? ሶሻል ሚዲያ ሁሉ ይሄ ሆኖ እኛ ምን እናርግ? አለ ደግሞ ያጀለስ አብሮ የሚታለል እኔ ካማሉ በቃ የሚታለሉ አብረን ነው ትልል ምን አሬ ግን ሌላው እንዳለ ይሁንና ስለሌላው በኋላ ይወራል። ጉንጩ ግን ምንድነው? እግዚአብሔር እንግዲህ አንድ ጻል እዚህ ጋር አንድ ጻል እዚህ ጋር ያለ ነው ይመስለው። የአብዛኛው ወንድ ፍላጎት ስኬታማ ሆኖ የእናቱን ደስታ ማየት ነው። ግን አንድ የዘነጋው ነገር የእናትን ደስታ ለማየት ስኬታማ መሆን አይጠበቅም። ጸጉርን ተቆረጥ። ብዙዎች እናቶችን የሚያዝናናው ነገር ጸጉር መቆረጥ ነው። ምን ያህል ልጆች ጸጉራቸውን ሲቆረጡ ምን ያህል እናቶች ደስታቸው ሀያል እንደሚሆን እንግዲህ እነሱን ጠይቀው ማውራት ይቻላል። ሌላ ሰበር መረጃ ይዘንላችሁ መተናል። ቲክቶከሮች እንዲሁም ደግሞ አባገዳዎችን በተመለከተ ዛሬ የሚፈጸመውን ስርዓት ቀጣይ በቪዲዮ ማሳያችሁ አንድ ጉዳይ ይኖራል። ከዛ በፊት የአባገዳንን አቅም በማየቴ እጅግ ኮርቻለሁ። በመቀጠል ይህን ጥብቅ የሆነ መረጃንም ደግሞ ላካፍላችሁ እፈልጋለሁ። ባለፉት 4 እና 5 ዓመታት የሀገር መከላከያ ሰራዊቴን የተከበረውን ልብስ በመልበስ ሀገሬን ተቋሜን ያስከበርኩ መስሎኝ ባደረኩት ነገር ብዙዎቻችሁን አስቀይሜያለሁ። እኔንም በአባገዳ ስርዓት እንግዲህ ይቅርታ እንድትሉኝ ፈልጋለሁ። እንደምትመለከቱት ሙሉ ሶሻል ሚዲያዬ ከነዚህ አይነት ስርዓትና ከተቋሞች ጋር ሲገናኝ የነበራቸውን በሙሉ አጥፍተናል። ከዚህ በኋላ ሀገራችን መንግስትም መከላከያችንም ታላቅ ስለሆነ ከአባገዳ ስርዓት ውጪ ላልገኝ ቃል እገባለሁ። ምክንያቱም ታላቅ የሆነው የሀገር መከላከያ ሰራዊታችንን ስለማልመጠን በቀጣይ ታላቅ የሆነውን ደግሞ የአባገዳ ስርዓት እንፈጽማለን። የተጣሉን እናስታርቃለን፣ የተበደሉትን ፍትህ እናስከብራለን። የአሁኑ ጉዟችን በይቅርታ ከታየልን በጣም ከባድ ነው። ምክንያቱም የያዝነው ስነ ስርዓት አባገዳ ነው። ታሪክ እንሰራለን፣ ለታሪክ እንኖራለን። የምታውቁኝ ፍሮምሳ እንግዲህ ከዚህ ውጪ ቀጣዩን ታሪክ ተከታተሉላችሁ እወዳለሁ። አመሰግናለሁ። እንግዲህ ተመልካቾቼ ሚኮ ይቅርታ ጠይቋል። ይቅርታ ጥሩ ነው። እንግዲህ ይቅርታ ጠይቁ ያለውም እንግዲህ እውነቱ ይሁን ውሸት ቼክ ለማድረግ ሞክሬ ነበረ፣ ግን ስፔሻሊ ከዩቲዩብ ላይ እንዳልጠፋ አይቻለሁኝ እና እንግዲህ ግማሽ ይቅርታ የለምና ንግግርን ወክሰቶክ ነው የሚባለው። ወክሰቶክ እሷን ብቻ አስቀርተው ሌሎቹ ተፈተዋል። ፍትህ አይነት ነገር ነው። እሷ ብቻ የቀረችው ለምን መሰለ? ይህንን ፎቶ ፖስት ያደረከው ሰውዬ 3 ሚሊዮን ብር የፈጀ ልብስ 450,000 ብር ሴል ታክስ ተከፍሎበታል ወይ የሚባለው ነገር መጣራት አለበት። ለዛ ሊሆን ይችላል፣ ላይሆንም ይችላል። ማን ላይ ነው እንደዛ ያሽቋለጠችው? ማን ላይ ነው እንደዛ ያንጓጠጠችው? የቲክታክ ለማኝ ሆኖ የኢትዮጵያ ሕዝብ ላይ በዛ ደረጃ ማሽቋለጥ ዋጋ ያስከፍላል። ኦኬ፣ ስለዚህ ገና ነው፣ በደንብ መመርመር አለባት። 450,000 ብር ሴል ታክስ መክፈል አለባት። አዎ የምን መባጠጥ ነው? ይሄኔ እናቷ
ቅጠል ለቅማ እንጀራ ጋግራን ያሳደገቻት። በኢትዮጵያ ሕዝብ ላይ በደሃው ላይ ማንቋለጥ፣ ማሽቋለጥ፣ እንደዚህ ማንጓጠጥ፣ እንደዚህ አጉል ሽቅብ እንደዚህ ሰማይን በካልቾ ካልመታው ማለት አይቻልም፣ አይቻልም። ሕግ አለ። ስለዚህ በደንብ ነው የምትመረመረው። ገና የምን ፍትህ ነው ደግሞ? ፍትህ ለኢትዮጵያ ሕዝብ ሞራሉ ለተነካ ለአንድ ቡታንታና ለአንድ ኮት 3 ሚሊዮን ብር የወጣበት ሀገር አታፍሩም? ደግሞ ፍትህ ስትሉ ገና ይቀራታል። እሷማ እንግዲህ ተመልካቾቼ ቲክቶከሮቹ መፈታታቸው በተለያዩ ዜና አውታሮች ውስጥ ሰምተናል። እንግዲህ ከነሱ ውስጥ ደግሞ ኢቫን እንደቆየች ነው እየተነገረ ያለው። ሆኖም እንግዲህ እንዳለው ከሆነ 3 ሚሊዮን ብር ገዝታለች። ታክስና እንትኖችን ልታወራርድ ነው እያለ ነው። እንግዲህ እስቲ ወደዛ ውስጥ ከተገባ ብዙ ችግር ነውና እንዴት ነው የሚለውን እንግዲህ አብረን የምናየው ነው። ከዚሁ ጋር ተያይዞ እንግዲህ ቲክቶከሮቹ የተያዙና የታሰሩ ጊዜ ጆን ዳንኤል ደግሞ ተፈቶ ነበረ። ከጆን ዳንኤል እንግዲህ የመጀመሪያውን ቪዲዮ በትላንትና ዕለት አሰምተናል። ትላንትና በለቀቀው ቪዲዮ ይቅርታም ጠይቋል። ጠለቅ ያለ ይቅርታም ነውና በጣም ያስደስተኝ ነው። እስቲ እንየውና እንመለስ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ ጆን ዳንኤል በጣም ጠለቅ ያለ ይቅርታ ነው የጠየቀው። በጣም ደስ ይላል። ነገር ሁሉ ለበጎ ነው የሚባለው ይሄ ነው። እንግዲህ የመታሰር በጎ የለውም ልትሉኝ ትችላላችሁ። ግን ያው ቢያንስ ትንሹም ቢሆን ብዙ ነገሮችን አስተምሮት ሌላኛውን ዓለምም አሳይቶት መጥቷልና ለበጎ ነው ብዬ አስባለሁ። እንግዲህ ይህን ያህል ተቀይሮ ተለውጦ ማየት ራሱ አንድ ትልቅ ነገር ነው። ያው ቅጽበታዊ ስሜታዊነት ወደዚህ ውስጥ ያስገባው እንደሆነ ቢታወቅም ነገሮች እንግዲህ ወደ ተሻለ ነገር እንዲያመራ ስላደረጉት ለበጎ ነው ብለን እንለፈው እና ይቅርታ ብሏል። ጥሩ ነገር ነው ያለው። ጥሩ ነገር ነው ያደረገው። ቴንክ ዩ። እንግዲህ ከዚሁ ከቲክቶከሮች ባለፈው ቲክቶክ ክሬቲቭ አዋርድ ላይ በነበረው ንግግር እና ከዛ በኋላ ደግሞ በአንድ ቶክ ሾው ላይ በተናገረው ንግግር የተነሳ እንደታመመ የታወቀው የማስተር አብነት ጉዳይ ነው። ማስተር አብነት እንደታመመ ከታወቀ በኋላ እንግዲህ ብዙ ሰዎች በጣም ሀዘናቸውን በብዙ ልኩ እየገለጹ ነው ያሉት። ሆነን ለመናገር ማስተር አብነት በጣም በበጎ ስራው የሚታወቅ እጅጉን በጣም ዲሰንት የሆነና መልካም ስነ ምግባሮች የያዘ እጅጉን ጥሩ ሰው ነው። በጣም ትልቅ ኢትዮጵያ ውስጥ አሉ ከምላቸው ጥቂት መልካም ሰዎች ውስጥ አንዱ ብዬ የምለው እሱ ነው እና እሱና ቢኒያም እና እንግዲህ ማስተር አብነት ደግሞ ለዚሁ ህዝቡ መደናገጥን አይቶ ደግሞ ወጥቶ በቪዲዮ ያለውን ነገር ገልጿል። እስቲ እንየው እንስማው። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን
ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። እንግዲህ ማስተር አብነት ጤናውን እግዚአብሔር አምላክ እንግዲህ ጨርሶ እንዲምረው ምኞቴ ነው። ሆኖም እንግዲህ ሰዎች በጣም መደናገጥ ቀጥሏል። ይህንን ቪዲዮ መግለጫውን ሰጥቶ ራሱ ከዛ በኋላም በጣም ብዙ ሰዎች ደንግጠዋል። ድንጋጤያቸውን በተለያዩ መልኩ እየገለጹ ነው ያለውና ይህም ቪዲዮ ስላላረጋጋቸው እና ከዛ በኋላም ደግሞ በጎን ደግሞ ለሱ ብር ማሰባሰብ በሚል ሌቦችም ደግሞ የነበረ ነገር ነበርና ያንን ምንም አይነት ነገር እንደሌለ ደግሞ ተጨማሪ ቪዲዮ ለቋል። እስቲ እንስማውና በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንግዲህ ተመልካቾቼ እንደሰማችሁት ነው። ፌክ አካውንቶች አሉ፣ የተለያዩ ፌክ አካውንቶች። በእነዚህ ፌክ አካውንቶች ለሱ እርዳታ በሚል የገንዘብ የመሰብሰብ ነገሮች እንዳይኖሩ እና እሱ ገንዘብ ሳይሆን በዚህ ሰዓት የሚያስፈልገኝ የእናንተ ጸሎትና መልጃ ነው ብለዋል። እንግዲህ በምትችሉት ሁላችሁም በሃይማኖታችሁ እንግዲህ እንድጸልዩለት ጠይቋል። ሁላችንም እንጸልይለት። እግዚአብሔር አምላክ እንግዲህ ጨርሶ ይማረው።
ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? ዘር ነው እንደው ጽድቁ ቀርቶብኝ በወጉን በኮነነኝ ከመባባል እንዲሁ ዝም ብሎ መጨረሻ ላይ አይሻልም? ምስጋናው ሁኔታውን አይቶ አጨራረሱ ወቀው አይቶ መጨረሻ ላይ ብትመሰጋገን መቸኮል ከንቱ ውዳሴ እንዳይሆን መጀመሪያ ተመስግኖ ከንቱ ውዳሴ እንዳይሆን መጨረሻ ላይ ለሁሉም ጠቅለል ተደርጎ አሁን መጀመሪያ ላይ ለዘር ተመስግኖ ኋላ ላይ በሌላ ከመናደድ ጠቅለል አድርጎ መጨረሻ ላይ እንዳካሄዱ ለሁሉም ነገር ዚያር ይስጥልኝ ብሎ ማመስገን። እግዚአብሔር ሆይ እንዲህ አይነት ነገር ግን መጽሐፍ ቅዱስ ላይ ያለ እኔ ንገሩኝ ካለ እንዴት ነው? በቃ ላሰቦች ሞከርኩና አይከብድም። ሴቶች ብዙ አይማሩ የተባለበት ምክንያት የተማሩ ሰዎች ለጭቆና ስለማይመቹ ነው። ለምንድን ነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት ነው? ሶበሬ ሆኖ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆኑ ሴት ልጅ ለምንድን ነው? አይ ኒድ ቱ አስክ ዮርሰልፍ ለምንድን ነው የሚያስተምሩን ነገር ምንድን ነው? It's a question. ምክንያቱም ደሞር በተማርን ቁጥር ሂዩሚሊቲ ነበር ዲቨሎፕ ማድረግ ያለብን፣ ሃምብል ነበር መሆን ያለብን። ወንዶች ደሞር ሲማሩ አለማወቃቸው ይገባቸዋል፣ ሃምብል ይሆናሉ። ሴቷ ደሞር በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። መማርና እብሪተኝነት ቀጥተኛ ግንኙነት የላቸውም። ሰዎች ሳይማሩ እብሪተኛ ይሆናሉ፣ ተምረውም እብሪተኛ ይሆናሉ። የተማሩ ሴቶች እብሪተኛ ይሆናሉ ያስባላቸው በስልጣን መናገር፣ ለራሳቸው ባውንደሪ ማስቀመጥ፣ ህብረተሰቡ ለረጅም ጊዜ ይዞ ያቆየውን ልማድ ላይ ጥያቄ ማንሳታቸው ከሆነ ይህ በወንዶች ላይ ሲታይ ጠንካራ የመሪነት ባህሪ አይደል እንደሚባለው። በተናጋሪዋና በብዙዎች አእምሮ ሴቶች በዚህ መልኩ ነው መንቀሳቀስ ያለባቸው የሚል ቅድመ እሳቤ ስላለ ወንዶች ላይ ቢታይ የሚያስሞግስ ባህሪ እንኳን እንደ እብሪተኝነት ይቆጠራል። ስለዚህ አትማር ነው ምንድነው የሚሻለው? ከጥቂቱ በላይ ባትማር ደስተኛ ነኝ። እኔ ማስተርሴን ተምሬያለሁ። አሁንም 5 ሊሆን ይችላል፣ ግን ስማር ያደረሰኝን አመፀኝነት አውቀዋለሁ። ሰዎች የሚያወሩትን እንደማይኖሩ ይህ ትልቅ ማሳያ ነው። ከዚያም ባለፈ የገዢና ተገዢ ስርዓት በዚህ ዘመን ላይ እንደማይሰራ ያሳየናል። ሴቶች ብዙ ባይማሩ መልካም ነው። ግን ማስተርሴን ተምሬ አውቀዋለሁ። አሁንም ወደ ትምህርት ቤት እየሄድኩ ነው። ምን ማርበት ኢንቴንሽን በራሱ ጤናማ አይደል? እንዳልኩ ፍርሃት በፍርሃት አይደል ያደግነው። እኔ የምማረው ከባሌ የተሻለ ገቢ እንዲኖረኝ፣ ከባሌ የተሻለ ሰው እንድሆን ወይ የሆነ ነገር ብቻ የምማርበት ሌላ ፐርፐዝ አለ። ወንዱ ቢማር የተሻለ ሰው እንዲሆን፣ የተሻለ ገቢ እንዲያገኝ ምናምን ኢትስ ኦን ሂም በቃ ራሱ ላይ ፎከስ ያደርጋል። እኛ ምን ማረው? ካልተማርሽ ትረገጫለሽ፣ ካልተማርሽ ቤት ቁጭ ብለሽ ልጅ አሳዳጊ ትሆኛለሽ፣ ካልተማርሽ ባልሽ አያከብርሽም ተብለን ያደግነው። አሁን ላይ ሴቶች የሚማሩት ይህን በማሰብ ከሆነ በጣም ትክክል ናቸው። በ2016 በኢትዮጵያ ዲሞግራፊክ ኤንድ ሄልዝ ሰርቬይ በተሰራው ጥናት በሀገራችን ከ3 ሴቶች አንዷ በፍቅር አጋሯ አካላዊ፣ ወሲባዊ ወይም ስነልቦናዊ ጥቃት ይደርስባታል። ከነዚህም ሴቶች ውስጥ ቀዳሚውን ቦታ የሚወስዱት የራሳቸው ገቢ የሌላቸው፣ መደበኛ ትምህርት ያላገኙ፣ ለብቻቸው ውሳኔ መወሰን የማይችሉ ናቸው። ትምህርት ሰዎች አማራጭ እንዳላቸው ያሳያቸዋል። ያኔ ለጭቆና አስቸጋሪ ይሆናሉ። እንግዲህ ተመልካቾች ይህንን አሁን ያያችሁትን ያቀረብኩትን ካልሞኑ ያቀረቡ የሀሳብ መግለጽ ስለሆነ ነው። አብዛኞቹ ሴቶች በጣም ስሜታዊ ሆነው በስሜታዊነት ነው ስድብ በቀላቀለ በምናምን ሲያቀርቡ የነበሩ ሀሳባቸውን እና እስቲ እሷ ደግሞ ይህንን ነገሮች ካየች በኋላ ምላሽ ደግሞ ሰጥታለች። ምላሹ እንስማውና እንምጣ እስቲ። እናት የምታሳድገው ልጅ ጋጠወጥ ነው አላልኩም። የሴት ልጅ አላልኩም። የሴት ልጅ እንዳይባሉ እናቶች የማይገባን የአባትነት ሚና ሲወጡ ነበረ። የማ ፎልት ነው? የአባት ፎልት ነው። ከዚች ልጅ ጤናማ ነገር አይወጣም ብለሽ የምታምኚ ከሆነ የተናገርኩትን ነገር ኮንቴክስት ምናምን አታይም። በቃ ድሮም እንዲናት ብለሽ ነው አክሴፕት አድርገሽ የምትቀጥይ። ግን ማለት በጣም ብዙ ጤና የጎደለው ሰው ነው ማለት ነው እኔ ዙሪያ ያለ። ለምንድነው እነሱ ዲስአፖይንትድ ያሉት? ለምንድነው እነሱ የገባቸው? ምክንያቱም ኮንቴክስቱን ይረዱታል። አምናሰኛውን ቁስል ላለበት ሰው፣ ችግር ላለበት ሰው አይ ምንም አታመጣም እያልኩኝ አይደለም። ተረዳው ገብታየው እያልኩኝ አይደለም። ግን what I said is አባት ስለሌላችሁ አባት ስላልነበረ ጋጠ ወጥነን
እንግዲህ ያለችው ምላሽ ሰጠችው። ግን ቪዲዮ በዋነኝነት ሲሰራጭ የነበረው በጣም ቁንጽል የሆነች ተቆርጣ ነበርና ብዙዎችን ያስቆጥቷል። እስቲ ሙሉ ባይሆንም ግን ዋና ሀሳቡን ሳይቆራረጥ እንየውና እንትነው። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ ማይቀር ነው። ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ? የሴት ልጅ ብለን ስንጠራ ቃሉ አጠቃቀሙ ልክ ላይሆን ይችላል። ሀሳቡም አብሮ በዛ ውስጥ ኢንኮምፓስ የተደረገው ሀሳብ በራሱስ ልክ ነው ወይ የሚል ጥያቄ ይነሳል። እዚህ ጋር እናትም አባትም የሚባል ነገር የለም። ኤዘር እናት ትሆናለህ ወይ አባት ትሆናለህ። እናትም አባትም ሆኖ ያሳደጉን እናቶች የማዘር ፊገር አልነበራቸውም። የአባትነትን ሚና ነው ሲወጡ የነበሩት። እናቶቻቸው ፋዘር ፊገር ነበሩ፣ እናት አልነበሩ። ከእናቶቻቸው ጋር ዲስታንት ነበሩ በስሜት። ምክንያቱም እናቶቻቸው ማህበረሰቡ እንዳይወቅሳቸው ወይም ደግሞ የማይገባ ነገር ውስጥ ልጆቻቸው እንዳይገቡ ሲሉ ሴት ልጆቻቸውን በይበልጥ በጣም ተጭነዋቸው ኮንትሮል አርገዋቸው ዲሲፕሊን አርገዋቸውን ያሳደጓቸው። ያ ማለት የእናትነት ሚናቸውን የርህራሄያቸውን ኮምፓሽናቸውን ማቀፋቸውን መሳማቸውን ብዙ የለም። ይሄንን እንግዲህ ኤቪደንስ ከፈለክ እንግዲህ ኮሜንት ሴክሽን ላይ መጠየቅ ነው። ብዙ ሴቶች የኔ እድሜ ሴቶች እናቶቻቸው ኃይለኞች ነበሩ፣ የኔንም ጨምሮ በህይወት አጋጣሚ በስራ አጋጣሚ ብዙ ስላልነበረ አጠገባችን። ለምንድን ነው ካልክ እኛ እንዳንበላሽ እኛ መጥፎ መንገድ እንዳንይዝ ዲሲፕሊን ማድረግ ነበረባቸው። ዲሲፕሊን ሲያረጉ ነርቸር ማድረግ አይችሉም። የእናትነት ሚናቸውን ድሮፕ አድርገዋል። ለዚህ ነው አሁን ላይ እኔ ስናገረው እንደው የብዙ ሴቶች ፊት የሚፈካው ከእናቶቻችን ጋር ትንሽ ኢሹ አለብን። ምክንያቱም እናት እንድትሆን የምንፈልጋት እናት አላገኘናትም። ዲሲፕሊነሪ ናት እኛ የምናውቃት እናት። በይበልጥ ደግሞ ብቻዋን ያለ አባት ያሳደገችን እናት እኔ ኤክሰፕሽናል ሊገኝ ይችላል። ኤክሰፕሽናሊ በጣም ላቪንግ ሆና ደግሞ ዲሲፕሊን አድርጋም ልታሳድግ ትችላለች። ግን አብዛኛው እናት የፋዘር ሮልን ነው ሲወጣ የነበረው። እናትም አባትም እኔ አላየው። እንግዲህ እንደሰማችሁት ነው ሀሳቡ። ብዙዎቹ ቁንጽሏን ብቻ እየወሰዱ የሴት ልጅ አለች ምናምን ብቻ ብዙ ነገሮች ተነስተው በጣም ብዙ ዱላ ቀረሽ የሆኑ የሀሳብ መለዋወጦች ነበሩና ብቻ በተቻለ አቅም ቪዲዮን ሙሉን አይቶ ሀሳቡን ተረድቶ ያለችውን ምንድን ነው ያለችው የሚለውን ተረድቶ ማውራቱ ይሻላል ብዬ አስባለሁ። እኔ እንዳየሁትኝ ከሆነ ብዙ የከፋ ነገር ያወራችው ነገር የለም። ሁሉም ያወራችው ትክክል ነው ብዬ ባላስብም ግን የከፋ ነገር ብዙም ያወራችው ነገር አለ ብዬ አላስብም። ይሄን ያህል ቁጣ ሊሰነዝር የሚችል ነገር እና እንግዲህ ቪዲዮን እዩት ነው። ከሱ ባለፈ ግን አንዲት እህታችን ብዙዎችን ያስቆጣው ይሹ ትክክል ነው ብላ መታለች። እስቲ እንያት እና እሱን እንትን ሴት ያሳደገው ልጅ ወይም ደግሞ ሲንግል ማም ያሳደገችው ልጅ ዓለም ላይ ጥናቱ ከ1960 እስከ 2025 የተጠና ጥናት ስቲል እንጋራችሁ ከ70 እስከ 80% ድህነት ውስጥ ያሉ ወንጀል ውስጥ ያሉ አብዛኛው ነገር ውስጥ የሚሰማሩት ሴት ያሳደጋቸው ወይም ደግሞ ሲንግል ማም ያሳደጋቸው ልጆች ናቸው። ይሄ ደግሞ ቲጂ ያለችው ወይም ደግሞ እኔ አያንቱ አብራ ያልኩት አይደለም፣ ጥናት ያረጋገጠው ነገር ነው። መጀመሪያ ቲጂን ዲፌንድ ከማድረጋችሁ በፊት የሆነውን ነገር ሪፈር ማድረግ ጥሩ ነው። አንዳንዴ እሺ ምን ይላል ዓለም ላይ ያለው ነገር ምን ይላል፣ ጥናቱ ምን ይላል? ምክንያቱም የሆነ ሰዎች ላይ ተጠንቶ ነው አይደል? ሴት ያሳደጋቸው ሰዎች ላይ ጥናት ተደርጎ ጥናቱ ያረጋገጠው ጋጠወጥነት ይሰፍናል፣ ብልግና ወንጀል ውስጥ ይሰማሩ፣ ፖቨርቲ ድህነት ውስጥ ሁሉም ነገር ውስጥ ይሳተፋሉ ነው የሚለው። ቲጂን ዲፌንድ ከማድረጋቸው በፊት ማንበብ ጥሩ ነው። እኔ እንግዲህ ከኢንተርቪው የተረዳሁት ነገር ቢኖር ፋዘር ፊገር የሌለበት ቤት ውስጥ ጋጠወጥነት ይሰፋል የሚለው ምንድነው? ያው አባት በዋነኝነት ዲሲፕሊን በማስያዝ ይታወቃል። ቤቱን በመስመር በማስያዝ ውስጥ ነው በዋነኝነት ፊገር ሚናው በልጆች ላይ እና ያ ነገር ይጎላል ነው
ግን ይሄ ማለት ደግሞ ሲንግል እናቶች አሉ። ሲንግል እናቶች እነሱ ደግሞ የተበላሹ ልጆችን ያሳድጋሉ ማለት አይደለም። እነሱ ደግሞ ጥሩ ልጆች የሚያሳድጉ ከሆነ እናት ጎላ ነው፣ የእናት ፋክተሯ ጎላ ነው። እናት ሳትሆን የአባትን ሆና ነው። እናትም አባትም ልትሆን አትችልም። ወይ እንደ አባት ሆና ነው ወይ ደግሞ እንደ እናት ሆና ነው። እንደ አባት ከሆነች ልጆች ጥሩ ይሆናሉ፣ ጥሩ ልጆች የተስተካከሉ ልጆች ይሆናሉ። ግን እናት ትጎላለች እዛ ውስጥ። እቺ ኬሪንግ ምናምን ለልጆቿ የምታስብ ሩሩሃ ፋክተሩ ያ ነገር ይጎላል ነው። ያ ነገር ደግሞ ካለ ደግሞ የአባትነት እንትን ይጎላል። ከዛ ዲሲፕሊን ይጠፋል በልጆች ዘንድ ነው የእሷ እይታ። እኔ በተረዳሁትኝ እኔ ሀሳቧን ደግሞ አልቃወም፣ ትክክል ናት ብዬ አስባለሁኝ። እንግዲህ እንዳያችሁት ነው። አሁን ልክ እንደዚህ ሲሆኑ እናቶች ቁጣው ሲኖር የአባትን ፋክተር ነው እየተጫወቱ ያሉት። እናት ፋክተር ቢሆን በዚህ ሰዓት ላይ እንደሚሆን ልጄ ምንድነው አይበርድሽም፣ እንዳይበርድሽ ትንሽ ደረብ አታረጊም የሚለው ነው የሚሆነው ማለት ነው፣ እንደ እናት ሲሆን ማለት ነው። ግን ወደ መቅጣቱ ምንድነው ኮሬክቲቭ አክሽን መውሰድ ላይ ምናምን ሲካሄድ ያ የአባትነት ነው፣ የአባትን ፋክተር ነው። እኔ የተረዳሁት በዚህ ነው። አረዳዴ ስህተት ካለው እንግዲህ አርሙኝ እስቲ እናንተ። እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማሩ የታል? ማሩ ማር ብላለች አይደል? አሁን ማሩ የታል? ማሩን አሳይና ጉፋያ አጭር ምን ያደርጋል የቁጥቋጦ ስር፣ አጭር ምን ያደርጋል የቁጥቋጦ ስር፣ ረጅም ነው እንጂ ጥፍ ዘርጋ ሲል ነውራም ባለጌ ብሏል። እኔ የለሁበትም እዚህ ውስጥ። አሁን ማትስ ከተማርን ውስጥ የወጣ ጥያቄ የለብንም። ምን ሲጀመር አንተ በቻባ ክላስ ገብተህ ታውቃለህ? ባልገባስ እሱ ዘይትም ሲንዘላዘል የጣለው ኒክስ ነው መፈለግ ዳለብኝ እንዴ? እኔ ምንም አላደረኩም። ስሜን ራሱ አልጻፍኩም። ባዶ ወረቀት ነው እንካ ብዬ ሰጠው። እኔ ራሱ አልጻፍኩም እኮ ሲናቴ ትምት መቤቴ ባዶ ወረቀት ምንም ሳስ ባዶ ወረቀት። አንተ ጀዝባ ነህ እንዴ? ከኔ ጋር አብረህ እንዴ ተማርከው? ይሄ እንዴት ይጠፋል? አሁን ተኮራርጀን ይሰራል እኮ ነው የሚመስለው። ጀዝባ አንተ ትንሽ እንኳን በራስ አሰራም ምን ይመስላል? አይ ሲያስጥ ምን እንት ይጨልል እንዴ? በባዶ ወረቀት ነው ሊወደ ቬሮኒካ እንግዲህ ተመልካቾች ቬሮኒካ አሸንፋለች። እንግዲህ ትላንትና አዋርዱን ተቀብላለች። እውነቱን ለመናገር ሌሊቱን ራሱ ላይፍ ነበረች። በጣም በሚገርም ሁኔታ ጥሩ ንግግር ምን ያደረገችው በጣም ደስ የሚል ነገር ነበር የነበረው። በጣም ደስ ብሎኛል። እስቲ እንውስቲ I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea,
Africa, thank you so much. Zikomo, thank you. I mean, እንግዲህ በጣም ኢሞሽናል ጊዜ ነበር የነበረው። ላይቭ ስገባ ያላችሁ እንደዚህ ነበር። እንግዲህ ባንዲራዋን አርጋ ሻፋ ብላለች ነበረ። አሪፍ ጊዜ እንዳሳለፈች እንግዲህ ምን ያህል ደስተኛ እንደነበረች ይመስላል። ተመልካቾቼ እንግዲህ ለዛሬ የነበረን ይሄ ነበረ። እንግዲህ እስካሁን በነበረን ቆይታ ተዝናንታችኋል፣ ቁም ነገር ጨብጣችኋል፣ እንዲሁም ደግሞ ሀሳብ አስተያየቶችን ተለዋውጠናል ብዬ አስባለሁኝ። በዚህ እንግዲህ ካለፈ እናንተ ደግሞ ላይክ ካላደረጋችሁ ላይክ እያደረጋችሁ እንዲሁም ደግሞ የዚህ ቤተሰብ አባል ካልሆናችሁ እስካሁን ድረስ ሰብስክራይብ በማድረግ የዚህ ቤተሰብ አባል የሆኑ ቀጣይ እንግዲህ በሌሎች ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑልኝ። ሰላም